ዋና ዋና ዜና በምዕራብ ጎንደር ሸዲ ከተማ በግፍ በተገደለው ሐኪም ዳንኤል ነጋ ግድያ የመንግስት ባለስልጣናት የተቀናጀ ሴራ እንዳለበት ተነገረ። ጠቅላይ ሚኒስትር አብይ አህመድ የቅማንትን ህዝብ ሆን ብለው እየካዱበት ያለበት አካሄድ በታሪክ ያስጠይቃቸዋል ተባለ። ኢትዮጵያ ውስጥ የህገወጥ ኬላዎች መበራከት ተጨማሪ የኑሮ ውድነት መንስኤ መሆኑ ተገለጸ። የደንታ ህዝብ በ20ኛው ብሔር ብሔረሰቦች ቀን እንዲሳተፍ መንግስትን ቢጠይቅም እስካሁን ምላሽ እንዳላገኘ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በምዕራብ ጎንደር ሸዲ ከተማ በግፍ በተገደለው ሐኪም ዳንኤል ነጋ ግድያ የመንግስት ባለስልጣናት የተቀናጀ ሴራ እንዳለበት ተነገረ። ባሳለፍነው ሳምንት ለበርካታ ቀናት ታግቶ ቆይቶ የመለቀቂያ 600 ሺህ ብር ከተከፈለ በኋላ በጭካኔ ጫካ ውስጥ በጥይት ተደብድቦ የተገደለው የመተማ ሆስፒታል የአይን ባለሙያ ሐኪም ዳንኤል ነጋም የተገደለው የዞንና የወረዳው ባለስልጣናት ባቀነባበሩት የተጠና ሴራ መሆኑን የውስጥ መረጃዎች አጋልጠዋል። በተፈጸመው ወንጀል ከ20 በላይ ሰዎች መሳተፋቸውን የገለጹልን የመረጃ ምንጮቻችን ግድያውን መነገታውን ከማዕከላዊ ጎንደር ጭልጋ እስከ ምዕራብ ጎንደር ያሉ የተደራጁ አካላት በስልክና በማህበራዊ ሚዲያዎች አቀናብረው እንዳስፈጸሙት ተናግረዋል። ከነዚህ መካከልም የምዕራብ ጎንደር ዞን የመተማ ወረዳና የገንዷ ከተማ አስተዳደር ባለስልጣናት እንዳሉበት መረጋገጡን የገለጹልን የውስጥ ምንጮቻችን የተሳታፊዎች ስም ዝርዝር ከነ ስልካቸው ተመዝግቦ እንደተያዘም ገልጸዋል። የጭካኔ ግድያው በሐኪም ዳንኤል ላይ የተፈጸመው በቀጠናው በቀጣይ በቅማንት ህዝብ ላይ መጠነ ሰፊ ጥቃት ለመፈጸም ስለታቀደም ቅማንቶች በከተማ ውስጥ ካሉ መረጃ ስለሚያወጡብን እንዲህ አይነት ጭካኔ የተሞላበት ግድያ በመፈጸም ሌሎች ተደናግጠው እየጣሉ እንዲሄዱ ለማድረግ ታቅዶ ነው ተብሏል። ይህን ተከትሎ በከተማው ስለ ዳንኤል ነጋ የጭካኔ ግድያ በሚወራበት ሁሉም ቅማንትን መግደሉ ተጀመረ እንጂ ገና መች ተጀመረ እያሉ በማስወራት የሽብር ስራዎችን እያሰራጩ መሆናቸው ተሰምቷል። በቅማንት ንጹሃን ላይ ከ2008 ዓ.ም ጀምሮ ዘግናይ ግድያዎችን በመፈጸም ላይ የተጠመደው የምዕራብና ማዕከላዊ ጎንደር ባለስልጣናት ቡድን ዘንድሮም የመተማና ቋራን ቅማንቶች ሙሉ በሙሉ ለማፈናቀል ተደራጅተው እየሰሩ መሆናቸው ታውቋል። ሐኪም ዳንኤል ነጋን በትብብር አሳግተው ካስገደሉት ጽንፈኞች መካከል ቄሶች ሳይቀሩ እንደተሳተፉበት የገለጹልን የውስጥ ምንጮች 3 የአንድ ቤተሰብ አባላትን በወንጀሉ መሳተፋቸውን ለጃኖ ቅማንት ሚዲያ ተናግረዋል። በገንዷ ወይም ሸዲ ከተማ የምትኖሩ ቅማንቶች በቀጠናው የነገሰውን ስርዓት አልበኝነት እንደ መልካም አጋጣሚ በመጠቀም በቅማንት ጥላቻ ሕሊናቸውን የሳቱ ጽንፈኞች ሐኪም ዳንኤል ነጋ ላይ የፈጸሙትን አረመናዊ ተግባር እናንተም ላይ ከመፈጸም ስለማይመለሱ ትልቅ ጥንቃቄ እንድታደርጉ ሲሉ የቅማንት መብት ተሟጋቾች አስጠንቅቀዋል። በጥላቻ በሽታ የተጠቃው የምዕራብ ጎንደር ካድሬዎች ቡድን ከ2008 ዓ.ም ጀምሮ ቅማንት ላይ ሲያደርገው በቆየው ግፍ በመስከሩም ዛሬም በመልካም አእምሮ ያስባል ተብሎ ስለማይጠበቅ በቀጠናው ያለ ቅማንት የዕለት ከዕለት እንቅስቃሴውን በጥንቃቄ እንዲያደርግ ተጠይቋል። እያንዳንዷን የጽንፈኞች እንቅስቃሴ እየተከታተሉ በመመልከት ተገቢው የጥንቃቄ እርምጃ መወሰድ አለበት የሚሉ ወገኖች በበኩላቸው ሁሉም ቅማንት መረጃ ኃይል መሆኑን አውቆ በመረጃ ልውውጥ ከፍተኛ ተሳትፎ ማድረግ አለበት ብለዋል። ጠቅላይ ሚኒስትር አብይ አህመድ የቅማንትን ህዝብ ሆን ብለው እየካዱበት ያለበት አካሄድ በታሪክ ያስጠይቃቸዋል ተባለም። ከ7 ዓመታት በፊት በኢህአዴግ መንግስት ላይ የተቀጣጠለውን ህዝባዊ አመፅ ቀልብሰው በኦሮማራው ጥምረት በትረ ስልጣኑን የጨበጡት ጠቅላይ ሚኒስትር አብይ አህመድ ከአማራ ጽንፈኞች ጋር በመመሳጠር በቅማንት ህዝብ ላይ እየፈጸሙት ያለው የለየለት ክህደት በታሪክ ተጠያቂ ያደርጋቸዋል ሲሉ ቅማንቶች ለጃኖ ቅማንት ሚዲያ ተናግረዋል። ስለ ቅማንት የመናገር አጋጣሚ ባገኙ ቁጥር ቅማንትን የሚያጣጥልና የሚክድ ንግግር የሚያደርጉት ጠቅላይ ሚኒስትር አብይ አህመድ ከ2011 ዓ.ም ጀምሮ እስከ ዛሬ አማራ ጽንፈኞች በቅማንት ህዝብ ላይ የፈለጉትን እንዲያደርጉ ከመፍቀዳቸው ባሻገር በገዛ መከላከያ ሰራዊታቸው ሳይቀር አስጨፍጭፈዋል ሲሉ አስተያየት ሰጪዎች ገልጸዋል። በቅማንት ህዝብ ላይ ታሪክ የማይረሳው ክህደትና ጭፍጨፋ ከፈጸሙት አፄ ዮሐንስ አራተኛና ቀዳማዊ ኃይለ ሥላሴ የቀጠለው ጠቅላይ ሚኒስትር አብይ አህመድ በ21ኛው ክፍለ ዘመን የከፋውን አፈናና ጭቆና እየፈጸሙብን ነው ያሉት አስተያየት ሰጪዎች የቅማንት ጥያቄ አስተባባሪ ኮሚቴ ያለምንም ወንጀል በግፍ ታስሮ የሚማቅቀውና በ10 ሺዎች የሚቆጠሩ ቅማንቶች ወደ ሱዳን ተሰደው እየተሰቃዩ የሚገኙት በዘመን አብይ አህመድ ነው ብለዋል። በ1977 ዓ.ም ራሱን ችሎ የተቆጠረውን የቅማንትን ህዝብ ጠቅላይ ሚኒስትሩ በፓርላማ ወጥተው ቅማንትንና አማራን መለየት እንደማይቻልና አንድ አይነት ህዝብ እንደሆኑ አድርገው የአማራ ደብተራዎችና ጽንፈኛ ባለስልጣናት የሚሰብኩትን የጨፍላቂ ስብከት በማስተጋባት በቅማንት ህዝብ ላይ ታሪክ የማይረሳው ክህደት እየፈጸሙ ያሉት ጠቅላይ ሚኒስትር አብይ አህመድ ከዚህ የቅማንት ጥላቻቸው ወጥተው የቅማንትን ህዝብ ህገ መንግስታዊ ጥያቄ በአግባቡ እንዲረዱትና መፍትሄ እንዲሰጡ ተጠይቋል። በአንድ ወቅት እንደፈለጉ በሚዘውሩት ፓርላማ ላይ ባቀረቡት ንግግር ያለምንም ማፍረት አብዛኛው የብአዴን አመራሮች ያገቧቸው ሴቶች ቅማንቶች በመሆናቸው ቅማንቶች በአማቾቻቸው በኩል አማራ ሆነዋል የሚል አንድምታ ያለው መልእክት ያቀረቡት ጠቅላይ ሚኒስትሩም ሰሞኑን ወደ ጎንደር ዘልቀው የቅማንቶችን ግንብድ እሳት ባስመረቁበት መድረክ ጎንደርን የሚያዛት አማራው ብቻ ነው በማለት በቅማንት ላይ የነበራቸውን ክህደት በይፋ አሳይተው ተመልሰዋል።
አንዳንድ አስተያየት ሰጪዎች ጠቅላይ ሚኒስትር አብይ አህመድን የመሰለ ታሪካዊ ክህደት በቅማንት ህዝብ ላይ የሚፈጽሙት በጋብቻና በፖለቲካ ጥቅማ ጥቅም የተሳሰራቸውን የአማራ ልሂቃን ለማስደሰት ነው ቢሉም የለም ጠቅላይ ሚኒስትር አብይ አህመድ ራሳቸው ታሪካዊና ጥንታዊ ህዝብ ስለማይወዱ ነው ይህን የመሰለ ግፍ በቅማንት ህዝብ ላይ የሚፈጽሙት የሚሉ ወገኖችም አልታጡም። ጎንደር ላይ ባስተላለፉት ኃላፊነት የጎደለው መልእክታቸው ቅማንትን ሸምጥጠው የካዱት ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ወሎ ሄደው የወሎ ኦሮሞዎችን ሲያቅፉና ሲስሙ እንዲሁም ስለ ብልጽግናዊ ልማት ሲመሰክሩ የተመለከቱ ቅማንቶች ድርጊቱን የዘረኝነት ጉብኝት ብሎ መፈረጅ እንደሚቻል ገልጸዋል። ህገ መንግስታዊን የቅማንት ጥያቄ በአግባቡ ከመፍታት ይልቅ ህዝቡን በጅምላ ጁንታ በሚል ሰይጣናዊ ጭፍጨፋ የፈጸመበት የብልጽግና መንግስት ዛሬም ቢሆን ከተጠናወተው ጭፍን የቅማንት ጥላቻ የወጣ አይመስልም ተብሏል። ኢትዮጵያ ውስጥ የህገወጥ ኬላዎች መበራከት ተጨማሪ የኑሮ ውድነት መንስኤ መሆኑ ተገለጸም። ሀገሪቱ ውስጥ የነገሰውን ስርዓት አልበኝነት ተከትሎ የመንግስት ባለስልጣናት ሳይቀር በየአካባቢው እንዳሸን ከፈለው የጎበዝ አለቃ ባልተናነሰ መልኩ በርካታ ኬላዎችን በማዘጋጀት ከተሽከርካሪዎች ያልተገባ ቀረጥ እንደሚሰበስቡ ይታወቃል። የህገወጥ ኬላዎች መብዛት የሸቀጣሸቀጥና መሰል ምርቶች ዋጋ እንዲጨምርና ለተጠቃሚው በተጋነነ ዋጋ እንዲቀርቡ ትልቅ ምክንያት እየሆነ ነውም ተብሏል። በተለይም ይህ ችግር በአማራ በኦሮሚያና በደቡብ ምዕራብ ኢትዮጵያ ክልሎች እጅጉን የከፋ ሲሆን የአማራ ክልልን ከሌሎች ለየት የሚያደርገው ህገወጥ ታጣቂዎችና የክልሉ መንግስት ጎን ለጎን ኬላ እየጣሉ ቀረጥ መሰብሰባቸው ነው ተብሏል። መንግስታዊ የሆኑ የህገወጥ ኬላዎችን መብዛትና በኢኮኖሚያዊ እንቅስቃሴዎች ላይ እየፈጠሩ ያሉትን ጫና አስመልክቶ በትላንትናው ዕለት መግለጫ ያወጣው የደቡብ ምዕራብ ኢትዮጵያ ክልል ህገወጥ ኬላዎች እንዲነሱ ከዚህ በፊት የወሰነው ውሳኔ ሙሉ ለሙሉ ተግባራዊ እንዳልሆነና በተወሰኑ አካባቢዎች ተጠናክሮ እንደቀጠለ ጠቁመዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባወጣው መግለጫ ላይ ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በየመንደሩ የተቋቋሙ ህገወጥ ኬላዎች በስፋት እንዳሉ ጠቁሞ በአስቸኳይ እንዲነሱ ወስነናል ብሏል። እንደ ክልሉ መንግስት ሐሳብ ከሆነ እነዚህ ኮንትሮባንድን ህገወጥ እንቅስቃሴንና የጸጥታ ችግሮችን ለመቆጣጠር ከተቋቋሙ የፌዴራልና የክልል መንግስት ኬላዎች በተጨማሪም በየመንገዱ የተቋቋሙ ኬላዎች በወረዳና የቀበሌ አመራሮች እየታገዙ ከኃላፊ አግዳሚው ገንዘብ መሰብሰብ ብቻ ዓላማ አድርገው እንደሚሰሩ ታውቋል። የህገወጥ ኬላዎች መበራከት በክልሉና በሀገሪቱ ኢኮኖሚ ላይ ጫና እየፈጠረ ነው ያለው የደቡብ ምዕራብ ኢትዮጵያ ክልል ባለስልጣናት በየሰፈሩ ህገወጥ ኬላ ጥለው ለታክስ ለቀረጥና ለአካባቢ ልማት በሚል ህገወጥ ገንዘብ እንዲሰበስቡ ከመጀመሪያው የፈቀደላቸው ማን እንደሆነ ያለው ነገር የለም። ህገወጥ ኬላ ጥሎ ገንዘብ ከተሽከርካሪዎች በመሰብሰብ ረገድ አማራ ክልል ከሁሉም የከፋ ሊሆን እንደሚችል የሚናገሩ የዓይን እማኞች በበኩላቸው ባለስልጣናት በትንንሽ የገጠር ከተሞች ሳይቀር ኮሪደር ልንገነባ በሚል ከተሽከርካሪዎች ቀረጥ ይሰበስባሉ። በየመንደሩ ተደራጅቶ የሸፈተው የፋኖ ቡድን ደግሞ ከመንግስት ቀረጥ ሰብሳቢዎች ብዙም ሳይርቅ ኬላ ጥሎ ይዘርፋል፣ አለፍ ሲልም ንብረቶችን በእሳት ያወድማል ይላሉ። አማራ ክልልን ጨምሮ በተለያዩ የሀገሪቱ አካባቢዎች የተበራከተውን ህገወጥ ኬላና ገንዘብ ዝርፊያ ተከትሎም ነጋዴው ኪሳራውን ለማካካስ በሸቀጣሸቀጥ ምርቶች ላይ ዋጋ እንዲጨምርና የኑሮ ውድነቱ እንዲባባስ አድርጎታል ተብሏል። የደንጣ ህዝብ በ20ኛው ብሔር ብሔረሰቦች ቀን እንዲሳተፍ መንግስትን ቢጠይቅም እስካሁን ምላሽ እንዳላገኘ ተገለጸም። የደንጣ ህዝብ ጥቅምት 10 ቀን 2018 ዓ.ም በተጻፈ ደብዳቤ ፌዴሬሽን ምክር ቤትን በ20ኛው ብሔር ብሔረሰቦች ህዝቦች በዓል ተገኝቼ ባህሌንና ቋንቋዬን እንዳስተዋወቅ ይፈቀድልኝ ሲል ቢጠይቅም እስካሁን አንዳች ምላሽ እንዳላገኘ ገልጿል። የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን የሚከበረው አብዛኛው የደንጣ ህዝብ በሚገኝበት ማዕከላዊ ኢትዮጵያ ክልል ሀዲያ ዞን በመሆኑም ደንጣዎች ወግና ባህላቸውን ቋንቋና ታሪካቸውን ለማስተዋወቅ ጥሩ አጋጣሚ መሆኑን ቢረዱም የፌዴሬሽን ምክር ቤቱ እስካሁን አዎንታዊ መልስ ባለመስጠቱ ቅሬታቸውን እየገለጹ ይገኛሉ። የደንጣ ህዝብ በማንነት ጉዳይ ስራ አስፈጻሚ ኮሚቴው በኩል ለፌዴሬሽን ምክር ቤቱ ባቀረበው ጥያቄም በዕለቱ የደንጣ ባህላዊ ሽማግሌዎችና የባህል ኪነት ቡድኑ በበዓሉ ተገኝተው የህዝቡን ባህልና ቋንቋ ለዓለም እንዲያስተዋውቁልን ይፈቀድልን በማለት የፌዴሬሽን ምክር ቤቱን ጠይቋል። የኢህአዴግ መንግስት ስልጣን ተፈናጦ ህብረ ብሔራዊ ፌዴራሊዝም የተባለ የመንግስት ስርዓት መመስረቱን ይፋ ካደረገበት 1983 ዓ.ም ጀምሮም የደንጣ ህዝብ ማንነት የታወቅልኝ ቋንቋና ባህሌን የማሳድግበት የራስ አስተዳደር ይፈቀድልኝ በማለት ጥያቄ አንስቶ እየታገለ ቢሆንም እስከዛሬ ድረስ ጥያቄው በፌዴሬሽን ምክር ቤቱ በኩል በግፍ ታፍኖበት እንደሚገኝ በተደጋጋሚ ስንዘግብ መቆየታችን አይዘነጋም። በኢትዮጵያ ለበርካታ ዘመናት በዘለቀው የአፈናና ጭቆና ስርዓት ማንነታቸውን መወሰንና የሆኑትን መሆን ያለባቸው ብሔር ብሔረሰቦችና ህዝቦቹ ነው እያለም በገዢዎች የህዝቦች ብሔራዊ ማንነት ሲወሰን በመኖሩ የደንጣ ህዝብም ላለፉት 30 ዓመታት ደንጣነቱን መንግስት እንዲያውቅለት ፍዳውን እየቆጠረ ይገኛል። የህዝቦችን ብሔራዊ ማንነት ህዝቦች እንጂ መንግስት መወሰን የለበትም፣ ህገ መንግስቱም ይህን የመንግስትን ማንነት ወሳኝነት አይፈቅድም የሚሉ ወገኖች የደንጣ ህዝብም የብሔረሰብ መመዘኛዎችን በህገ መንግስቱ አንቀጽ 39 ንዑስ አንቀጽ 5 ያሟላ መሆኑ ከአንዴም ሁለት ጊዜ በተደረጉ መንግስታዊ ጥናቶች የተረጋገጠ በመሆኑም በመጪው ህዳር 29 ቀን 2018 ዓ.ም በሆሳዕና ከተማ በሚከበረው 20ኛው የብሔር ብሔረሰቦች ቀን እንዲሳተፍ ሊፈቀድለት ይገባል ብለዋል።
በብሔር ብሔረሰቦች በዓል ቀን የሚሳተፉ ህዝቦች መንግስት እውቅና የሰጣቸው ብቻ ናቸው የሚል አንዳች መመሪያና የህግ ድንጋጌ የለም የሚሉ አስተያየት ሰጪዎች በበኩላቸው ዕለቱ ማንኛውም ኢትዮጵያዊ ህዝብ በወኪሎቹ አማካኝነት የሚሳተፍበት ነፃ መድረክ መሆኑ ቢታወቅም ፖለቲከኞች የራሳቸውን ፍላጎት ለማሟላት አንዱን ፈቅደው ሌላውን ይከለክላሉ ሲሉ የበዓሉን ኢፍትሐዊነት ተችተዋል። በመጨረሻም የፌዴሬሽን ምክር ቤቱ የደንጣን ህዝብ በበዓሉ ልሳተፍ ህገ መንግስታዊና ዲሞክራሲያዊ ጥያቄ በአዎንታዊ መንገድ ተመልክቶ ተገቢውን መልስ እንዲሰጥ መላው የደንጣ ህዝብ አክብሮት ጠይቋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ